አድዋ የአንድ ቀን ድል ሳይሆን ለሀገር አንድነት ለሉዓላዊነትና ክብር ሲባል በደም በላብና በአጥንት ታትሞ የተቀመጠ የትውልድ አደራ በመሆኑ ወጣቱ ሀገር የማሻገር አደራውን ሊወጣ ይገባል ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። የአድዋ አደራ ለአንድነት ለሉዓላዊነትና ለማንሰራራት በሚል መሪ ቃል ከክልሉ ወጣት አደረጃጀቶች ጋር በባህር ዳር ከተማ ውይይት ተካሂደዋል። እየያው ተስፋውን የጥቁር ሕዝቦች ኩራት የሆነው የአድዋ ድል ከ130 ዓመታት በፊት ተፈጽሞ ያለፈ ድል ብቻ ሳይሆን የመላው አፍሪካውያን የዘላለም የነጻነት ምልክት ሆኖ የሚኖር መሆኑን ነው ርዕሰ መስተዳድር አረጋ ከበደ የተናገሩት። አድዋ ከጦር ሜዳ ድል ያለፈ የዲፕሎማሲ ስኬትንም ያጎናጸፈ መሆኑን ገልጸዋል። ርዕሰ መስተዳድሩ አድዋ ድል ብቻ ሳይሆን በየዘመናቱ ለነበርን ወጣቶች ወደፊትም ለሚኖሩ ወጣቶች አደራ መሆኑን አገርንና ሕዝብን የመጠበቅ መልእክት በደምና በአጥንት የተበሰረበት አድዋ የአንድ ጊዜ ድል ብቻ ሳይሆን በደምም በላብም የሀገራችንን ሉዓላዊነት እንድናስከብር ለትውልዱ ትልቅ መልእክት የተላለፈበት የአድዋ ድል የጥቁር ሕዝቦች የይቻላል መንፈስ እንዲከበር ወይም ድል በዓለም ላይ እንዲንሰራራ ኢትዮጵያውያን በልማትም ሆነ በዲፕሎማሲ ማንሰራራት እንዲችሉ ወይም መቻል እንዳለብን የሚያመላክት መልእክት ነው። አድዋ ኢትዮጵያውያን በዘር፣ በሃይማኖት፣ በቀለም፣ በቋንቋ፣ በባህል፣ በስራ ስምሪት ማናቸውም አይነት ልዩነት ሌላው ቀርቶ በወቅቱ የነበሩ በዘመነ መሳፍንት የነበሩ ልዩነቶችንም ወደኋላ በመተው ለጋራ ማንነታቸውና ክብራቸው እንደማይደራደሩ በውስጥ ችግር ቢኖርም ለባንዳ መገዛት የሌለባቸው መሆኑን ለቀጣዮቹ ትውልድ በተከታታይ ያስተማሩትና በኢትዮጵያ በሚኖሩ ልዩነቶች ኢትዮጵያውያን የጋራ ፍላጎታቸውን ለባዕዳን አሳልፈው መስጠት እንደማይፈልጉ ጭምር በደምና በአጥንት አትሞ ያለፈ ታሪካዊ ኩነት ነው። ኢትዮጵያውያን ልዩነታቸውን ወደ ጎን ብለው ለሀገራቸው ሉዓላዊነት መከበር በአንድ የተመሙበት መሆኑን ያነሱት ርዕሰ መስተዳድሩ በተለይ ደግሞ ጠላትን ድል ለማድረግ የተዋደቁ ወጣቶች የማይረሳ የሀገር ባለውለታ መሆናቸውን ተናግረዋል። ክቡራን ወጣቶች የዚህ ሁሉ ድል ዋነኛ ተዋናኝ እና ባለቤት በአጠቃላይ መላ ኢትዮጵያውያን ቢሆኑ እንደ ማህበረሰብ ክፍል ስንመለከተው በወቅቱ የተዋደቁት ደግሞ ወጣቶች መሆናቸውን ልብ ልንል ይገባል። በወጣቶች መስዋዕትነት የደም የአካል መስዋዕትነት የተገኘ ድል ነው የአድዋ ድል። በጥቅሉ መሪዎች መሩት እንጂ በዋነኛነት በተዋናይ ናቸው ማን ናቸው ብለን ብንገልጽ ወጣቶች መሆናቸውን ያለመወላወል መናገር እንችላለን። የዚህ ዘመን ወጣቶች የአባቶቻቸው ከተቀዳጁት የአድዋ ድል ትምህርት መውሰድ ይኖርባቸዋል። የሀገራቸው የሰላምና የልማት አርበኞች ሊሆኑ ይገባል ሲሉም ርዕሰ መስተዳድሩ አሳስበዋል። በዚህ ዘመን ያላችሁ ወጣቶች ከአድዋ ዘመን ወጣቶች ምን መማር አለብን የሚለውን ሁልጊዜ ማውጠንጠን መማር አለብን። በዚያ ዘመን ለጀግንነት መንስኤ የሆኑት ነገሮች ግን የተለያዩ ነገሮች ናቸው። በዛ ዘመን ቅኝ ግዛትን ማሸነፍ የሁሉም አፍሪካውያን የመላ ኢትዮጵያውያን ዋነኛ ተልእኮ ነው ብለን እናምናለን። ታሪክም ይሄንን ነው የሚነግረን። በዚህ ዘመን ግን ደግሞ በአርበኝነት ልንታገለው የሚገባ የልማት ችግር፣ የሉዓላዊነት ችግር እንደዚሁም ደግሞ በውስጣችን ከፍተኛ ፈተናዎች ያሉበት ዘመን ነው። ይሄን መታገል ይሄን ማሸነፍ ልክ እንደ አድዋ ሁሉ ሌላ የአርበኝነት ድልን የምናስመዘግብበት ነው። የአማራ ክልል የወጣት አደረጃጀቶች የአድዋ ድል አደራ ለሉዓላዊነትና ማንሰራራት በሚል ከርዕሰ መስተዳድሩ ጋር ውይይት አድርገዋል።